ላለው ይጨመርለታል የሚባለውን አባባል ላላ አርገን ነው ማንበብ ያለብን። ላለው ይጨመርለታል ነው። ላለው ነገር የሚያመሰግን ያለውን ነገር ያየ ላለው ነገር ዋጋ የሰጠ ሰው ሁሌም ቢሆን ይጨመርለታል። ስለዚህ አንቺ ደግሞ ህይወትሽ ውስጥ ያሉሽ ነገሮች እንዴት እንድትወደጅ እንደሚያደርጉሽ፣ እንዴት እንድትከበሪ እንደሚያደርጉሽ፣ እንዴት ዋጋሽን ከፍ እንደሚያደርጉ የእነሱን ዋጋ ማየትሽ ወይም እነሱን ደግሞ ይበልጥ መጠበቅሽና መፈለግሽ ምን ያህል ግሬስ እንደሚሰጥሽ ነው በዛሬ ቪዲዮአችን ላይ የምናወራው። ታዲያ እነዚህም በሙሉ የሚሰጥሽ እኛ ምን አይነት ርዕስ ላይ ነው የምናወራው? የፍቅር ግንኙነት ላይ አይደለ? ከምትወጁ ልጅ ጋር ይሆናል፣ ከፍቅረኛሽ ጋርም ሊሆን ይችላል። ምናልባት ትዳር ውስጥም ካላችሁ እነዚህ ህይወታችሁ ውስጥ ግሬስ የሚሰጧችሁን ነገሮች ነው የማወራላችሁ። መወደድ መፈቀር ብቻ አንድ ግንኙነት ውስጥ ወይም በአንድ ወንድ ልጅ አይን ውስጥ ከፍታን አይሰጥሽም። እሱ እንዲወድሽ መስጠት ያለብሽ ነገር አለ። እሱ እንዲያከብርሽ ማየት ያለበት አለ። እሱ ብቻ ሳይሆን ግንኙነታችሁ ውበት እንዲኖረው እንዲቀጥለው አንቺ ሊኖርሽ የሚገቡ ነገሮች አሉ። እሱን ኢምፕረስ ለማድረግ አይደለም፣ ወይም የሆነ ልጅ እንዲወድሽ አይደለም፣ እንዲያከብርሽም እንዲያፈቅርሽም አይደለም። አንቺ ዛሬን ሳይሆን ነገን ሳይሆን ቀሪውን ጊዜሽ ራሱ ፈገግ ብለሽ በደስታ የምትፈልጊውና የሚገባሽን ህይወት ራሱ እንዲኖርሽ የግዴታ ነው የምልሽ፣ የግዴታ ሊኖሩሽ ስለሚገቡ ሌሎችን ስታካፊ ሌሎች አንቺ ላይ ሲያዩ የሚሳቡበትን ነገሮች ነው የምነግራችሁ። ያን ያህል ኢነርጂም ወይም የሆነ ክፍያም ወይም ጉልበት ላታወጭበት ትችያለሽ። ስቲል ህይወትሽ ውስጥ ሊኖሩ ይችላሉ። ላታያቸው ትችያለሽ፣ ላታስተውያቸው ትችያለሽ። ምናልባት ኖሩኝም አልኖሩኝም ብለሽ ግድ ላሰጫቸው ትችያለሽ። ወይም በእነሱ ምትክ የምታስቢው ሌላ ነገር ሊኖር ይችላል። ነገር ግን ቆንጂት መሰረታዊ ናቸው። ከምትገቢ ፍቅር ውስጥ ለመግባትም ካሰብሽ ገብተሽም ከሆነ ኦር የሆነ ወንድም በዙሪያሽ እንዲህ እያለ ከሆነ እንዴት አድርገሽ ማስተካከልም እንዳለብሽ የሚረዱሽ ናቸው። ከኔ ጋር እስከ መጨረሻው ቆዩ። እንደ ሁልጊዜም የምንማማርበትን ሀሳቦች ነው ይዤላችሁ የመጣሁት። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትንም ሀሳቦች እናነሳበታለን። ይህንን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ 1 ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ጤና ነው። ጤናሽ ውበትሽ ነው። አንድ በጣም የሚገርም አባባል ሰምቻለሁ አይደለ? 99 ችግር ቢኖርብሽ 99 አይነት ፈተና ቢያጋጥምሽ 99 አይነት ጸብ ብትጣይ ከቦይፍሬንድሽ ጋር ወይም በጣም ብታፈቅሪው ጤነኛ ስለሆንሽ እነዚህን በሙሉ የምትፈችበት መፍትሄዎች ትፈልጊያለሽ። እንዴት አድርገሽ እንደምትቀርቢው ሊሆን ይችላል፣ እንዴት መታረቅ እንዳለብሽ ህይወትሽንም ኑሮሽንም ሊሆን ይችላል ለማሸነፍ የሆኑ መፍትሄዎችን ስትፈልጊ ትያለሽ። ነገር ግን አንድ የጤና ችግር ቢኖርብሽ 99ኙንም ችግርሽን ወይ ከቦይፍሬንድሽ ጋር ያለሽን ወይ ፍቅር ህይወትሽ ውስጥ የተፈጠረውን በሙሉ ትተሽ ስለ ጤናሽ ነው የምታስቢው። ስለዚህ ያ ካልጎደለብሽ ወይም እሱን የሚያጎድሉብሽ ችግሮች ካሉብሽ ወይም ለሱ የሰጠሽው ቦታ አናሳ ከሆነ ሀቢቢቴ አይንሽን ልትከፍቺ ይገባል። አብዛኞቻችን የሚያሳስበን የፍቅር ህይወታችን የወደድነው ልጅ ኦር የእሱ ቸልተኝነት ምናምን ነው አይደለ? ብዙ ጊዜ የሚያስጨንቃል። ብዙ ጊዜ ኢንቨስት የምናደርገው ኢነርጂያችንም አቅማችንም እነሱ ላይ ነው አይደለ? ምርጥ ፍቅረኛም ኖሮሽ አብረሹ ሆነሽ ትንሽ ስትጋጩ ሙድሽ ቀንሽ ምንሽን አበላሽተሽ ትያለሽ። ነገር ግን ስቲል ለሱ ሶልቭ ለማድረግ ስትሯራጪ አንቺ የሜንታል ሄልዝ ሊሆን ይችላል የሆነ ሉዝ የምታደርጊው በጤናሽ ላይ የሆነ ችግር አለ። ስለዚህ ራሳችንን የሚጎዳ ነገር ላይ ኢነርጂያችንን አናጥፋ። እንደ ሴት ጤነኛ ነሽ አሁን ላይ፣ እሱን ጠብቂ፣ ውበትሽን ጠብቂ። የፀጉርሽን ሊሆን ይችላል፣ የሰውነትሽን ቅርጽ ሊሆን ይችላል፣ አመጋገብሽን ማስተካከል ከሆነ ሊሆን ይችላል። ኤክስትራ የሆኑ አሉ አይደለ? ለምሳሌ የሱስ ባህሪዎች ካሉ እነሱን መተው። ከዛ ደግሞ አይምሮሽ ማደግ መቻል አለብሽ። ስነ ልቦናሽ መጠበቅ መቻል አለበት። ስነ ልቦና የሚጎዱት አሁን ያልኳችሁ ነው። ከሆኑ ሰዎች ጋር የምትጋጨት ወደዋለሁ ለምትዩ ልጅ የማይገባሽን ቦታ እንክብካቤ እየሰጠሽ እንኳን እሱን ወደ ቤትሽ ለማስገባት የምትጥሪያቸው ጥረት፣ እነዚህ ያንቺን ጤንነት የሚያሳጡ ናቸው። ከማይገቡሽ ሰዎች ከማይገቡሽ ቦታ ራስሽን ማራቅ። እውነታን የነገርኳቸው አይደለ? 99 ችግር ቢኖርብን ወይ ብንገባ እነሱን የምንወጣበትን ሀሳቦች ስናመነጭ እንውላለን። አንድ ጤናሽን ካጣሽ ግን በእርግጠኝነት ነው የምነግራችሁ ያ ሁሉ ችግር ተረስቶ እሱ ላይ ፎከስ ታደርጊያለሽ። ያችን የህመምሽን ወይ
ጤናሽ ራስ ምታትሽን እንኳን እሷን እስክታድኛት ሰላሟ እስክትመጣ ድረስ ግን ምን ላይ ነው የምታጠፊው? እሷ ላይ ነው። ስለዚህ እችን ጤናሽን የሚያሳጡሽን ነገሮች ሊሆኑ ይችላሉ፣ ሰዎች ሊሆኑ ይችላሉ። መራቅ እንደ ሴት ወደ ራስሽ ማየት። ለምን ጎላለው በይ፣ ይህንን ማውጣቴ ይህንን ማረጌ በዚህ መግባት ምን ያስከትላል እኔ ላይ በይ፣ አሳልፈሽ በይ። ጤነኛ ካልሆንሽ የትኛውም ወንድ ወደ ህይወትሽ አይመጣም። ጤነኛ ካልሆንሽ አንቺ ራሱ እሱን አትፈልጊውም። ጤነኛ ካልሆንሽ ያስጨንቀኛል ብለሽ የምታስቢ ወይም ይኖራል አይኖርም ብለሽ የምታስቢ ሰው አይኖርም። ስለዚህ ምን ያስፈልገናል? እንደ ሴት ልጅ ራሳችንን መጠበቅ፣ ራሳችንን መውደድ፣ ራሳችንን መንከባከብ። ጤናችን እጃችን ላይ ካለ ደግሞ እሱ ትልቁ እንደሆነ ኢቭን እንደ ሰበብ አይተሹ ይሄን ባጣ እኮ ይሄን ሰውዬ አላሳድድም የሚለውን ሀሳብ ራሱ አስበሽ ከህይወትሽ ማባረር ያለብሽንም አባረሪ፣ አስቢበት። ሁለተኛ ሰዎች ናቸው። ህይወትሽ ውስጥ የሚያስፈልጉሽ ሰዎች ናቸው። ሰዎች ስልሽ ከቦይፍሬንድሽ ወይ ከፍቅረኛሽ ኢቭን ከባለቤትሽ ውጪ ያሉ ሰዎች ያስፈልጉሻል። ህይወትሽ ሰፖርቲቭ ሲስተሞቻችን፣ ደጋፊ ሲስተሞቻችን ሁሌ እላቸዋለሁ ለእኛ ትልቅ መሳሪያዎቻችን ናቸው፣ መከበሪያዎቻችን ናቸው፣ መወደጃዎቻችን ናቸው። ሰዎች ለሰጡን ቦታ ለሰጡን ክብር እንዲጠነቀቁልን የሚያደርጉን ናቸው። ቤተሰቦቻችን፣ ጓደኞቻችን፣ ምናልባት አንዳንድ ጥሩ የስራ ባልደረቦቻችንም በእነሱ መደራደር ማቆም መቻል አለብሽ። አንድን ወንድ ስታፈቅሪ ወይ አንድን የፍቅር ህይወት ስትጀምሪ ወይም የትዳር ህይወት ስትጀምሪ እነዚህ ላይ መላላት ማቆም መቻል አለብሽ። ተመሳሳይ አቅም፣ ተመሳሳይ ፍቅር፣ ተመሳሳይ እነሱን የሚመጥን ቦታ ጊዜ ልሰጫቸው ይገባል። ክብር። እሱን በወደድሽ ቁጥር፣ ከሱ ጋር በተጣላሽ ቁጥር፣ እሱ ከሱ ጋር የሆነ ነገር በተፈጠረ ቁጥር አብረሽ እነሱንም መተው። ለምሳሌ ኃይል በቃ ደስ የሚል ፍቅር ውስጥ ሆናችሁ ሲንከባከብሽ እነሱን ግን እንድትታዩ ወይም አንቺን አይዞሌት ለማድረግ ሲጥር እሱ ጤነኛማ እንዳልሆነ ማወቅ መቻል አለብሽ። ይሄ ናርሲሲስት የሚባሉ ሰው እንደሆነ። ምክንያቱም አንቺን የሚወድ የምትወጃቸውን የሚያቅፍ የሚወዳቸውን የሚወድ ባይወዳቸውም አክብሮ የሚርቅ ነው እንጂ ከእነሱ እንድትነጥይ ማረግ እንደሆነ ማሰብ መቻል አለብሽ። እነሱ ሁሌም ህይወትሽ ውስጥ ያስፈልጉሻል። ከእሱ ጋር አለመግባባት ሁሌም ይኖራል። ሲኖር እዚህ መተሽ ነው የምተነፍሹ። ገባሻ? መጠለያዎችሽ፣ ኩራቶችሽ ናቸው። እንዳሉሽ የሚያውቅ ወንድ ደግሞ ያከብርሻል። የትም አትሄድም ብሎ ካሰበ ወንድ ልጅ አቅም የላትም ብሎ ካሰበ ያለኔ ፍቅር ትጎዳለች፣ እኔም ብላ እነሱን ትታለች የሚል ኢነርጂ ከሰጠሽው ትጎጃለሽ። ያንን ደግሞ በእያንዳንዳችን ህይወት ራሱ ባይደርስ ምናቀው ሰው ህይወት ላይ ደርሶ አይተናል። እንደ ሴት አይንሽን ክፈች የኔ ቆንጆ። ወንድ ልጅ ብቻ ሳይሆን ህይወትሽ ውስጥ ሌላ ቤተሰብ፣ ጓደኛ የሚባል ሰፖርቲቭ ሲስተም ያስፈልግሻል። ስራ የሚባል እነሱን ጥብቅ አድርገሽ ልትይዣቸው ይገባሉ። የሆነ ቀን መሸሸጊያዎች ናቸው፣ የሆነ ቀን ማረፊያዎች ናቸው፣ ከፊት ደግሞ መከበሪያዎች ናቸው። እነዚህ እንደሌሉሽ ካወቀ የምትወጂው ይሁን ፍቅረኛ ባለቤትሽ ብለሽ የምትጠሪው የምታስቢውን ያክል ጠንካራ የሆነ ለአንቺ ፍቅርም ክብርም ዋጋም ላይኖረው ይችላል። ቢኖረው ራሱ በጊዜ ቆይታ ወይም የሆነ ቀን ግጭት ሲፈጠር የላላ ወይም የት ትሄዳለች አይነት ንቀት ያሳይሻል። ለነሱም እኩል ኢነርጂ ይኑርሽ። ሶስተኛው ገንዘብ። እንደ ሴት ልጅ ገንዘብ ይኑርሽ። ገንዘብ ከሌለሽ በጣም ከባድ ነው የሚሆነው የፍቅር ህይወት መጀመር። የፍቅር ህይወት ውስጥ ለመግባት የምትወጂው ልጅ ራሱ ኢምፕረስ ለማድረግ በጥቂቱ ከሚያስፈልግሽ ራስሽን መጠበቅ ነው። ዘንጦ መታየት፣ ጥሩ ጠረን፣ እነዚህ ያስፈልጉሻል። ታዩ እሱን እርሺው። እሺ የምትወጂው ልጅ ተርሺው። አንቺ ኮንፊደንስ፣ እስቲ በኮንፊደንስ ነው። በራስ ለመተማመን እኮ ትንሽ እንኳን ሰውነታችን ከቆሸሸ ፀጉርሽ ላይ የሆነ ነገር ኖሮ እንኳን ካሳከክሽ በሆነ አጋጣሚ እንኳን ብብትሽ ብሸት የለም ገደል እኮ ነው የሚገባው በራስ መተማመሽ። እንዴት እሱን ትቀርቢያለሽ? እችን እንኳን ለማስጠበቅ እችን ንጹህ ለመልበስ በንጹህ ነገር መታጠብ ከፍ ያለ ነገር ከፈለግሽ ራሱ ያስፈልግሻል። ያንን ደግሞ ለራስሽ ራሴ መስራት አለብኝ የሚል ማይንድ ሴት መኖር አለብሽ። በጣም በቅርቡ ከ2 ቀን በፊት ሀብታም ማግባት ነው ያለብኝ ብላ አምና የምታስብ የዩኒቨርሲቲ ተማሪ አጋጥማኛለች። በጣም ነው ያስደነገጠችኝ። በጣም ማለት ምክንያቱም ዚስ ዴይ እንደውም እየቀረ ነው ብዬ ነው ያሰብኩትና እሺ በቃ ኦልሬዲ ስራ እንኳን ቢኖራት የምታገባው ሀብታም እንደሆነ ነው የምታስበው። አግቢ፣ ጥሩ ነው። ምክንያቱም ሀብታም ድሃ ብላ መርጠን ላናፈቅር ላንወድ እንችላለን። ጥሩም ሊሆን ይችላል ያ ማሰብሽ። ነገር ግን ሀቢቢቲ እሱ ሊሞት ይችላል፣ በአንድ ቀን ሊጠፋ ይችላል የእሱ ንብረት። የዛኔስ ምን ልትሆኚ ነው? ስለዚህ ሁሌም ለራሴ ያለሁት ራሴ ነኝ ብለሽ ሴቭ ማድረግ ሊሆን ይችላል፣ ሰርቶ ማግኘት ሊሆን ይችላል፣ ማስቀመጥ ሊሆን ይችላል። ለራሴ የማደርግበት ነገር ብለሽ አብራችሁ እንኳን ሆናችሁ ከፍቅረኛችሁ ጋር ለራሳችሁ መሸሸጊያ የሆነ ቀን የሆነ ነገር ሲንግል ማሞች
ኦር በጣም ብዙ ሴት ከአንድ ቤት እየተደበደበች የምትኖረው ማትወጣበት ምክንያት ፋይናንሻል ችግር ነው። አመናችሁም አላመናችሁ። ስለዚህ ፋይናንሻሊ ሴኪር መሆን መቻል አለብሽ እንደ ሴት ልጅ። ፍቅረኛሽም ሆኖ ቦይፍሬንድሽ ዲስዴ ጥገኛ ሴት አይፈልጉም፣ ወይ ብር የምታይ ሴት አትፈልጉም፣ ወይ የራሷ የሆነ ነገር ሴት እያፈቀሩ ራሱ የመሸሽ ፕሮግራም ላይ ነው ያሉት። ወንድነታቸው ክዷቸው ሳይሆን ምናልባት ኢኮኖሚው ሊሆን ይችላል፣ ምናልባት አይሞላ ይሆናል በዚያ አሁን ላይ ባለንበት ሁኔታ። ስለዚህ ስለ ራስሽ ብር የራስሽን ብር ስለማግኘት በራስሽ ለራስሽ የሆነ ነገር ስለማድረግ የሚያደርግልሽ ሰው ባይቻንስ ህይወትሽ ውስጥ ኖሮ ፈቃደኛ የሆነ ያለውም ቢሆን ሁሌም ቢሆን የራስሽ ነገር ሊኖርሽ ይገባል። ወይም ራሴ ነኝ ማድ ነው ለራሴ ያለሁት ራሴ ነኝ፣ ለራሴ እንዲህ ማድረግ ያለብኝ እኔ ነኝ የሚል ማይንድ ሴት ይኖርሽ። የዛኔ ያከብርሻል፣ ይወድሻል። ጭራሽ ሊንቅሽ ቀርቶ የኔዋ እንዲህ ናት ብሎ በኩራት እንዲያወራብሽ ታደርጊዋለሽ። ሁሌም ከአንቺ ጋር ስለመቆየት አንቺን ስለመቶ ስለማጣት ወይ እሷ እኮ እንዲህ ናት ብሎ ለማለመባልም ትበቂያለሽ። ነገ የትም አባቷ አትሄድም ብሎ በንቀት እንኳን አንቺ ላይ ምንም እንዳያደርግ ታደርጊዋለሽ። ምክንያቱም እንደምትሄጂ ኃይሉ አለሽ፣ የሚያስርበት ምንም አይነት ነገር አይኖረውም። ለራሳችን ገንዘብ እንስራ፣ በራሳችን ይኑረን። የዛኔ ታየዋለሽ ለውጥ። አራተኛው ለራስሽ በቂ ክብር ይኖርሽ። አከብራለሁ ራሴን እንላለን። ራሳችንን እናከብራለን። ስናፈቅር የለም ለራሳችን ያለን ክብር ገደል ገብቷል። ለማን ነው ክብር የሚኖራል? ለዛ ሰው ያለን ወይም ለዛ ሰው ለሰጠነው ቦታ ስሜት ምናምን ነው ክብር ያለን። ዘን እሱ የሚለን እናደርጋለን፣ እሱ የሚሰጠን እንቀበላለን። እሱ ምንም ቢያደርገን እንችላለን። ያንን መተው መቻል አለብሽ። እንደ ሴት ልጅ ውደጂው፣ አክብሪው፣ አፍቅሪው፣ ዋጋ ክፈይለት። ግን ተመሳሳይ ኢነርጂ ያሳይሽ። ተመሳሳይ ኢነርጂ ለማያሳይሽ፣ እንደማይወድሽ፣ እንደሚገፋሽ፣ አንቺ ላይ ቺት እንደሚያደርግ፣ ፍቅረኛሽ መሆን እንደማይፈልግ እያሳየሽ ልመናን ከመረጥሽ፣ ማሳደድን ከመረጥሽ፣ ያላንተ ሞታለሁ ያላንተ እንደዚህ ሆናለሁ የምትይ ከሆነ ኦልሬዲ ያለሱ የፈለግሽውን እንጂ እሱ አያይሽም። ዞር ብሎ እንዲያይሽ የሚያደርገው እንዲያከብርሽ የሚያደርገው ዋጋ እንዲሰጥሽ የሚያደርገው ወንድ ልጅ ምንድነው? ለራስሽ ክብር ሲኖርሽ ነው። በራስሽ ሳትደራደሪ ስትቀሪ ነው። አንተ መቅረት ትችላለህ። እኔ ነኝ ከኔ ጋር መቀረው፣ ለራሴ ያለኝ ቦታ ይበልጣል። ዋጋሽን ስታሳዩ ብቻ ነው ሀሳቡን እንኳን ሊቀይር የሚችለው። እድሌን ልሞክር ብሎ የሚመጣው እድሉንም ሲሞክር ቀጥለጥ ብሎ መኖር ካልቻለ ማባረር የምትይ ሴት መሆን መቻል አለብሽ። ይሄን ለምን እንደምላችሁ ታውቃላችሁ? ያፈቀረ ስላላፈቀርሽ ነው። አፍቅር ያለ ድብን ያለ ፍቅር ስቲልም በእንዲህ ለሁለት ለሶስት ቀን አይደለም ለዴኬ ለ10 ዓመታት ምናምን ልብ ውስጥ ያለ ፍቅር አለ። ስቲል ግን አዶን ጊቭ ሺት መሄድ ካለበት ማለት ነው። ከራሴ ሊበልጥ አይችልም። እኔ ከሌለው ኦር እኔ ያላከበርኩትን ነገር ሊያከብርልኝ አይችልም። ሲያከብር ካላየሁት ደግሞ ቁስል ነው። ቁስሌን ደግሞ ተሸክሜ መኖር አልፈልግም። ራሴን መርጫለሁ ኦልሬዲ ማለት ነው። ነገር ግን ራሳችሁን ካልመረጣችሁ ሳያከብርሽ አብሮሽ ሊዘልቅ አይችልም። የሚፈልጋትን ያችን ሙሙን ነው የሚፈልጉት። ይመጣል ወይ ገንዘብ ነው የሚፈልገው ወይ ይወስዳል። ያንን እንደፈለገ ነው እንዲኖር ትፈቅጂለታለች። ስለዚህ ሊኖርሽ የሚገባው በዋናነት እንደ ፓኬጅ እንደ ሴት ምንድን ነው? ለራስ ክብር ነው። ለራሷ ክብር ያላት ሴት ራሷ የምታፈቅር ናት። ራሷ የምታፈቅር ሴት ደግሞ ፍቅር ምን ማለት እንደሆነ ታውቀዋለች። ማይወዳትን ወይም ማይፈልጋትን ሰው ስትለማመጥ አትገኝም። ምክንያቱም መውደድ ከቻልሽ ራሱ የሚወድ ሰው ማንም ሰው ቀና ብሎ እንዲያዩ አይፈቅድም። አፈቀርኩ በሚል ሰበብ ደግሞ ይህንን መተው የለብሽም። ይብለጥ፣ ለራስሽ ያለሽ ክብር ይብለጥ ለሆነ ሰው ከምትሰጪው በላይ። አምስተኛው የሴት ልጅ ኢነርጂ ይኑረን። በቃ ያ ትልቁ አቅማችን ነው። ሴትነታችን መፈለጋችን ነው። ፈልገን እንዳንሄድ፣ ፈልጎሽ ይምጣ። ልብሽ ቢፈልገው እንኳን ለእሱ ያለሽ ፍቅር ልብሽ ውስጥ ይቀመጥ እንጂ ተከተለሽ እንዳትሄጂ። አሳዩ። ከበቂ በላይ ነው ለወንድ ልጅ። ያየውን ነገር ተከትሎ ሲመጣ እስካሁን ያነሳኋቸው ኳሊቲዎች ካሉሽ ይወድሻል። ወደደም ጠላም ፈልግም አልፈለገም ይማረካታል ወንድ ልጅ። ሌላ ምንም አቅም የለውም። ምናልባት ሌላ የማረከችው ካለ እዛ ሊቀር ይችላል። ነገር ግን የምታሳዩ የሴትነት ኢነርጂ ታውቁታላችሁ ብዬ አስባለሁ አይደለ? ፌሚኒን ኢነርጂ ልታይበት ይገባል። በቃ ሴታ ሴት መሆንሽን፣ ሴታ ሴትን ሴት እንደ ስድብ እንዳታዩት። ሴታ ሴት የራሷ የሆኑ መገለጫዎች አሏት። ደን ሲመጣ ያሸቶት ያማዛ ሸቶት ሲመጣ ምን አለ አንቺ ጋር? ምን አይነት ኳሊቲ አለ? ምን አይነት ስታንዳርድ አለ? ወንዶች ስትባሉ ወንድ ልጅ እንዲህ ነው፣ እኔ ወንድ አልፈልግም። ይሄንን አማርኛ ድራማ ታይ። ልብሽ ከፈቀደ ክፈችለት። ሲገባ ግን በክብርሽ አትደራደሪ፣ ለራስሽ ባለሽ ፍቅር አትደራደሪ፣ በደስታሽ አትደራደሪ፣ ህይወትሽ ውስጥ ባሉ ስራሽ፣ ትምህርትሽ፣ ጓደኞችሽ፣ ቤተሰቦችሽ አትደራደሪ።
እነዚህ እንዳሉሽ ካወቀ ሚስ ኢንዲፔንደንት እንደሆንሽ ካወቀ ነገር ግን ስቲል ሴት እንደሆንሽ ስቲል ፌሚኒን ኢነርጂ እንዳለሽ ካለሽ ወንድ ልጅን እንደምትፈልጊ የተቃራኒ ጾታ ግንኙነት ሪሌሽንሽፕ እንደምትፈልጊ ትዳር እንደምትፈልጊ ታዲያ ሲሪየስ የሆነ የተጨመላለቀ ማንም ያብኳኳው ስለወደድሽው የሚጨማለቅብሽ አይነት ሴት እንዳላለሽ ወይም ወርዚ እንደሆንሽ ሃይ ቫሊዩ ማን እንደሆንሽ ደግሞ አሳዩ። ያ ነው የሚያስፈልግሽ እንደ ሴት ልጅ። ወንድ ልጅ ብቻውን አያስፈልግሽም። ወንድ ልጅ ሊያስፈልግሽ ይችላል፣ ግን ይሄ ጥንካሬ ይሄ ማንነት ከሌለሽ ደግሞ ወንድን አይደለም ህይወትሽ ውስጥ የምታስተኝ የሆነ ማይረባ ዝም ብሎ እንደ ወንድነት ያልገባው የሆነ ትንሽዬ ልጅ ገና ያልበሰለ ምን ማድረግ እንዳለበት የማያውቅ ሰው ነው የምታስተናግዱ። ስለዚህ ምን ያስፈልግሻል? ኢነርጂ በቃ የሚጠብቅሽ እሱ ፊት ልጅ መሆን የምትችይ እሱ ላይ መቅበጥ የምትችይ አይነት ሴት እስከ መሆን ድረስ መሄድ የምትችይ በዛው ልክ ደግሞ ሰርታ የጨረሰች የበሰለች ሴት ማንም እንደፈለገ ማይሆንባትንም ሴት ማዘጋጀት አለብሽ። ቆንጆ ያ ነው የሚያስፈልገን እንደ ሴት ልጅ። ወንድ ልጅ የወንድ ልጅ ገንዘብ፣ የወንድ ልጅ ስራ፣ የወንድ ልጅ ስልጣን፣ የወንድ ልጅ መኪና አያስፈልግሽም። ሰው ነሽ፣ እንደ ሰው ክብር ይኑርሽ። እነዚህን አይተሽ ከሄድሽ ያልቅሻል ወይ በመኪና ይገጭሻል የሆነ ቀን። ነቃ በይ። ሀሳቤን ከወደዳችሁት ከተስማማችሁበት ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።